ወይዘሮ አጸዳና ምህረት ወጥመድ ውስጥ ገብቷል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብራንድ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንግዲህ ሐብል ምዕራፍ 16ን ዛሬም አብረን እንዳስሳለን። ምዕራፍ 16 ላይ አይተን ያለቀው እንግዲህ ወይዘሮ ዘነቡ ወይም ደግሞ ያው ቀድሞ ወይዘሮ መነን ማለት ነው። ወይዘሮ መነን በሹፌር እንግዲህ ወይዘሮ ሀና ሹፌር ቅጥራላት በሹፌር እየተዝናናች ነበር። እየተዝናናች እንግዲህ እየሄደች እያለ ነበር እንደ አጋጣሚ አጸዳን ታያታለች። ቆይ 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 ሹፌር ቆይ ቆይ እያለች ትላለች። ከዛም በኋላ ክላክስ እንዲያደርግላት ትእዛዝ ትሰጣለች ለሹፌሩ። ሹፌሩም ትእዛዙን ተቀብሎ ክላክስ ያደርግላታል። ክላክሱን ሲያደርግም አቤት ብላ እሷም ደንገጥ ብላ ዞር ትላለች። አጸዳ አጸዳ እያለች እየተጣራች አቤት ብላ ዞር ስትል እንግዲህ መነንን ታገኛለች። እንዴ 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 ምንድን ነው? ምን አግኝተሽ ነው እንደዚህ ያማረብሽ? ትላታለች ሳቅ እያለች አንቺማ ጎዳና ላይ ነበር አይደለም የምታውቂኝ፣ አሁን ግን መኪና ይዣለሁ ብላ ማለትም በፊቷ ወይንም ደግሞ ንግግሮቿን እንትን እያለች ፊቷን ጭምር እያወራች ትናገራታለች። እንዴ መኪና እየተሽከረከርሽ አንቺ ከወንድሜ ብር ዘርፈሽ ነው የወጣሽው ማለት ነው ትልና መልስ ትሰጣለች። አሁን ግን አየሽ አይደለ እኔ በመኪና እየሄድኩ ነው፣ አንቺ ግን በእግርሽ እየዋተትሽ ነው። ምክንያቱም ኢዝራ መኪናን ቁልፍ ተቀብሎሻል ብላት እንግዲህ የንዴቷን ብዛት እሷም ትቆሰቅሳታለች። እንደዛ ስትላት እንግዲህ አንቺ ቆይ ምን አባሽ አግኝተሽ ነው ከሰማይ ወይስ ከሰማይ መናወረደልኝ ልበልሽ ትላታለች ማለት ነው። ስትላት እና ታዲያ ወይስ ምን ፈልገሽ ነው ትላታለች። እያለቻት እያለ እንግዲህ ደንገጥ ትልና መለስ ብላ እንግዲህ በይ በቃ እንግዲህ በእግርሽ ከምትዋትኝ ትልና 200 ብር ከቦርሳው አውጥታ ትሰጣታለች። ከቦርሳ አውጥታ ስትሰጣት እኔ ነኝ አንቺን ልቅምቃሚ የሚለቅመው ትላትና ብሩን ስትወረውርባት ፊቷ ላይ ስተፋባታለች። ስተፋባትም አንቺ ነሽ እኔ ላይ የምትተፊ ቆይ ብለና መነጽሯን ወለቅ አድርጋ ከመኪና ወረድ ትላለች። በመኪና ወረድ ብላ እንግዲህ ወይዘሮ መነን እና ወይዘሮ አጸዳ እያያዛሉ። እየተያዙ እያሉ እንግዲህ አጸዳ ወይዘሮ መነንን ትጥላታለች። ከዛም እንግዲህ ሹፌሩ ከብዙ ትዝብት በኋላ ወርዶ ሊያገላግላቸው ይሞክራል። ሊያገላግላቸውን ቢሞክርም ግን መገላገልን ወይንም ደግሞ በግድ ተገላግለው እሷ ወደምትሄድበት አጸዳም ወደምትሄድበት ትሄዳለች። እንዲሁም ደግሞ ወይዘሮ መነንም ወደምትፈልግበት አካባቢ ልትሄድ ታስባለች። ከዛ እንዴ በቃ በለ ውሰደኝ ማሳጅ ቤት እንዲህ ሆነች ነው እንዴ ማሳጅ ቤት ወስድሽ ይላታል ሹፌሩ። በል በቃ ወደ ቤት ውሰደኝ ልብስ ልቀይር ትልና ወደ ቤት ትመለሳለች። ይሄ ሆኖ ሳለ እንግዲህ ወይዘሮ አጸዳ እንግዲህ ሮጣ ወደ ቤት ትመለሳለች። ወደ ቤት ስትመለስ እንግዲህ ተንጨባራ ነበር ቤት ያገኘችው። ሰውነቷ በሙሉ ማለትም ያው ተደባድባ ጸጉሯ ተነጫጭተው ምናምን ነገር ነበርና ምን ሆነሽ ነው አክስቴ እንደዚህ ሆንሹ ትላታለች። ምን ሆነሽ ነው ግን ትላታለች። እንዴ ምን ሆነሽ ነው እንዴ? ደበደበችኝ ልበልሽ እናቷ ደበደበችኝ ታይዝን ነበር ትላለች። ይህን ጊዜ እንግዲህ ሐብልም ቆማ ነበረ ከነሱ ጋር። በሉ እንግዲህ እናንተ እኮ ከህሊናችሁ እንኳን መሸሽ አትችሉም። ምክንያቱም ህሊናችሁ እንዴት ዝም እንዳላችሁ እኔ ለራሴም ግራ ይገባኛል እያለች እንግዲህ እሷም እያዋዛች እነሱም እንዲወቀሱና እውነቱን ተናግሮ እፎይ እንዲሉ ትፈልጋለች እና ትነግራቸዋለች። እሷ ግን ልትሰማ አትፈለገችም። አሁን እናትየውንስ አቅምሼ ነው የመጣሁት፣ አሁን ወደ ልጅየዋ ልዙር መሰለኝ ትልና ከእሷ ጋር ማውራት ትጀምራለች። እንግዲህ 1-2 እያሉ ሐብልም አትበገርም ከእሷ ጋር ጭቅጭቅ ይጀምራሉ። ከዛ ወይዘሮ አጸዳ በመሀል ወደ ቤት ትመለሳለች። አንቺ ቆሻሻ ምን አባሽ እያለች እንግዲህ እየሰደበቻትም በብቻዋን ቆማ ልብሷን ለመቀየር ወደ ቤት ስትመለስ እንዴ እኔ ግን ምን ሆኜ ነው እየተንቀሸቀሽኩት? ምን ሆኜ ነው እንዴ? ኬት አግኝታ ነው በዚህ መክሰፍት እንዴ የተለወጠችው ቢባልስ? ሹፌር የተቀጠረላት ቢባልስ? እያለች ከራሷ ጋር ታወራለች። ከራሷ ጋር እንግዲህ እሷ እያወራች እንደገና ደግሞ ወይዘሮ ሀናንና ኩክሻ ወይንም ደግሞ ኩክሻ ልበልና ላውራ ኩክሻ
ከእናቷ ጋር ቁጭ ትላለች፣ ከውሸት እናቷ ጋር ማለት ነው። የውሸት እናቷም ትልና እንደው በቃ ምን ልጄ ልቀፍሽ እያለች እሷን በስስት ታያታለች። አይ እንድታቅፍኝ አልፈልግም ትላታለች። እንደው ያንቺንስ በአንቺ ተስፋ ቆርጫለሁ፣ ግን ያ ከርታታ አባቴ ያለበትን ታውቂያለሽ እንዴ ብላ ትጠይቃለች። አይ እንግዲህ እኔ አጠገብሽ እያለሁ ስለ አባትሽ ታስቢያለሽ? እውነት ለመናገር አዝናለሁ። አባትሽ ግን ያለበትን አሁን ላይ ሚኑር ይሙትም አላውቅም ትላለች። ይህን እያለች እያለ እንግዲህ አንዴ ግኔ ልቀፍሽ ትላታለች። ማለትም እሺ ምን ቢማላለችም ጠጋትልና ወይዘሮ ሀና ታቅፋታለች። ሀብልን ወይም ደግሞ ኩክሻን ማለት ነው። ኩክሻንም ታቅፋ እንግዲህ በጣም ያው ድራማ እየሰራች ስለሆነ ለማስመሰል ትሞክራለች። እያስመሰለች እያለ እንግዲህ በመሀል እነሱ ሁለቱ አውርቶ ጨርሱና ወደ ወይዘሮ መነን ያለችበት ክፍል ሄዳሉ። ወይዘሮ መነን ነገሩን እኮ አበላሸውት፣ እኔ ምን ሆኜ ነው ግን? ቆይ ሾፌሩ አሁን ሄዶ ለወይዘሮ ሀና ብናገርስ እንዴ? ከማን ጋ ነው? እነዚህ እና ጸዳ የሚባሉትስ እነማን ናቸው ብሎ ብላ ብትጠይቅስ ያለችና ስትል እንዴ አንቺ ግን ለምንድን ነው እንደዚህ የምትሆኝ? ተረጋጊ እንጂ ከኔስ በእኔ በኩልስ ድራማ መደረማችንን ቀጥ እያለሁ በአንቺ በኩል ግን እንዳይበላሽ ጥንቃቄ አድርጊ ትላታለች። እንግዲህ ኩክሻ ለወይዘሮ መነን። ወይዘሮ መነን እንግዲህ ያው በጣም እንትን ብላለች ማለት ነው። ገንዘብ ስታገኝ በጣም ብዙ ነገሮቿ ተለውጧል። ብዙ ነገሮቿ ከመለወጥ የተነሳ እንግዲህ የምታደርጋቸውን ነገሮች በስሜት ነው የምትሄደው። ምክንያቱም ውኝ አትበይ ትላታለች ኩክሻና እሷም ግን እኔ ምን ሆኜ እንደሆነ አላቅም፣ እንደውቺ የተረገመች እኮ ለኢዝራ ብትነግረው ኢዝራ እንዴት ብሎ ቢጠይቅስ ጥያቄ ቢያመጣስ የሚለው ነገር እንግዲህ ታስባለች ማለት ነው። ይህን እያሰበች እያለ እንግዲህ አሁን ወደ አቶ እዝራ ወይም ደግሞ ወደ አቶ እስክንድር ቤት እንመለሳለን። አቶ እስክንድር ቤት እንግዲህ ጦርነቱ እንደቀጠለ ነው። ወይዘሮ አጸዳና ወይዘሮ ምህረት አብሮነታቸው እንደዛው እንደቀጠለ ነው። ነገር ግን ሁል ጊዜ እንደሚለው አጸዳ ምህረትን መጠቀማ መሸጋገሪያ ድልድይ ልታደርጋት እንጂ እሷ ካለችበት ወይንም ደግሞ ካለችበት ያው ነፍስ ገዳይ ነች ወይም ደግሞ በህግ ተፈላጊ ነች። ለህግ ተፈላጊነቷ ነጻ ልታደርጋት ፈልጋ አይደለም። ነገር ግን በምክንያቶች ከሷ ብር ትወስዳለች። ከዛም በኋላ እሷ ወንጀለኛ አድርጋት እንግዲህ ተጸጽታ እንድትቀር ነው የምትፈልገው። አባትየውና እዝራ ግን አይኖቿን ከፍታ እንድታይ ልጅቷ እንድትመለስ በጣም ይፈልጋሉ። እሷ ግን ለመመለስ ፈቃደኛ አይደለችም። ምክንያቱም ወይዘሮ አጸዳ እሷን እንደሚያገሏትና እንዲሁም ደግሞ እዝራ የሌላ ልጅ ማደጎ መጥቶ እዛ ቤት ውስጥ እንዳደገ ስለነገረቻቸው ጥላቻ በውስጧ ይዛ ነው እየሄደች ያለችው። ሆኖም ሳለ ነገር ግን አቶ ኢዝራም ያው አካውንታቸውን በሙሉ አግቶባቸዋል። እንዲህ እኔ እኮ መንቀሳቀስ አልችልም፣ የትም መሄድ አልችልም፣ መኪናዬን ታግቶብኛል፣ እንዲሁም ደግሞ አገዳ ተጥሎበታል፣ ባንክ አካውንት አገዳ ተጥሎበታል፣ እኔ ምንም እኮ በቃ ምንም ማድረግ አልችልም ትላለች አጸዳ። እንግዲያስ በቃ ይሄ ማይረባ እኔን እንደዚህ አድርጎኝ እያለች በቁጭት ትናገራለች። አክስቴ እኔ ጋር እኮ ሁሉም ነገር አለ፣ በቃ ተረጋጊ ትላለች። ይህን እያለች እንግዲህ ሁለቱም ያው ወይዘሮ አጸዳና ወይዘሮ ምህረት ይነጋገራሉ። ወይዘሮ ምህረትና ወይዘሮ አጸዳ እንግዲህ ይህንን ካወሩ ከጨረሱ በኋላ ኢዝራና አባትየው ደግሞ ያወራሉ። ልጄ እንዴት ነው ግን ይላሉ ብሎ ያማክረዋል። ያው አቶ እስክንድር በህመም ላይ ያሉ በሞትና በህይወት መካከል ያሉ አባት ናቸው፣ ወይንም ደግሞ የሞት ቀጠሮ የተያዘላቸው ማለት ነው። ሆኖም ግን እሱ እንዲበሳጭ ሁሉንም ነገር እሱ እንዲሰማ አይፈልጉም እና ስለዚህ አንተ እኔ ምንም አይነት ገንዘብ እጄ ላይ የለም፣ ለምንድን ነው አካውንቴን በሙሉ ያዘጋብኝ በማለት እንግዲህ ትጠይቋለች። ገና ነው ገና መቼ አልዘጋውም፣ ገና አላስፈላጊ የሆኑ ወጪዎችን እያወጣች ስለሆነ ስለዚህ ነው አካውንትሽን የዘጋሁት በማለት እንግዲህ አቶ ኢዝራም ይመልሳል። እንግዲህ አባትየው ሳያውቅ የሚያደርገው ነገር ምንም ነገር ስለሌለ አባትየው ኃላፊነቱን ለኢዝራ ሰጥቷል። አባቱን የሚያኮራ ታማኝ ልጅ ስለሆነ ማለት ነው። ሆኖም ሳለ ግን እንግዲህ ስለሚስቱና እንዲሁም ደግሞ ስለ ወንጀላቸው የሚያደርጉትን ነገር እንዲከታተልላቸው በየክፍላቸው ካሜራ አስቀምጦ ነበር። እንግዲህ ካሜራውን አስቀምጦ ስለነበረ ምስጢራቸውን የሚያወሩትን ነገር በየክፍሉ እየሄደ ለመስማት ብሎ ማለት ነው። ከዛም በኋላ እንግዲህ ወይዘሮ አጸዳ ክፍል ገብቶ
ያው እሷ ድቃላ እያለች ስትሳደብ እንዲሁም ደግሞ ሐኪም ቤት የተኛችው የቢኒ እህትን አላሳክምም በማለት ስታወራ ሰምቶ ነበር ማለት ነው። ሆኖም እንግዲህ ይሄን ድቃላ የሚለውን ቃል ከአንደበቷ ሲወጣ አባሮ አባቱ ጋር ወይንም ደግሞ ወንድሟ እስክንድር ስር ሄዳ እንድትደበቅ አደረገ። ቆይ 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 ምን ሆነሽ ነው? ምን ተፈጥሮ ነው? በማለት እንግዲህ እላታል። ከዛ ቆይ 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 አባዬ እኔ ዲቃላ ነኝ እንዴ እያለ እሱም ደግሞ ይናገረዋል። ይህንም እያለ እንግዲህ አንቺ ልጅ መቼ ነው ቤቱን መበጥበጥ የምታቆሚ? ይላታል አቶ እስክንድር። ይህ የሆነው ሳለ እንግዲህ አባዬ ልንገርህ አይደለ ቢኒን ቃሉን ያስቀየሩት እኮ እህቱን ይዞበት ነበረ። እህቱን ይዞባት አሁን ደግሞ አነሳክምን ብሎ ልጅቷን አደጋ ላይ ጥለዋል በማለት እንግዲህ ይናገራል። ይህን እየተናገረ እያለ እኔ አላውቅም እንዲህ የሚባል ነገር ይላል። እንግዲህ ምስጢሮች ሁሉ እየወጡባቸው ነው። ምህረትና አጸዳ እንግዲህ ነገሮችን ለመጋፈጥ አሁን ላይ በጣም እየከበዳቸው ነው ያሉት። ምክንያቱም በፊት በገንዘብ የሚፈልጉትን ነገር ለማድረግ ነበር የሚፈልጉት። አሁን ላይ ግን ገንዘብ እጥረትም ስላለባቸው ምንም ነገር ማድረግ አልቻሉም ማለት ነው። ሆኖም ነገር ግን አሁን ወይዘሮ አጸዳ ምንም እጇ ላይ የለም ማለት ነው። ገንዘብ የለም እጇ ላይ። ስለዚህ እጇ ላይ ስለሌለ ምንም ማድረግ አልቻለችም። ከዛም በኋላ እንግዲህ ያው እኔ ያለውን ነገር ሁሉ እከታተላለሁ ሀቢል፣ ነገር ግን ራስሽን ጠብቂ ይላታል። እሷ ግን አይ ከዚህ ቤት ብንወጣ እኔና ጋሽ አንተ ብቻ የምንሆንበት ቤት ብንሄድ አይ እነሱ ይወጣሉ እንጂ እኛ አንወጣም ይልና እሷንም አባብሏት እንግዲህ አባብሏት ተረጋግታ እንድትኖር እያደረጋት ነው ማለት ነው። ሆኖም ሳለ ግን አሁን ላይ ኩክሻ እንግዲህ ከቢኒ ጋር ቢኒ ያለውን ነገር ሁሉ ነገረ። ፍርድ ተፈርዶብኛል፣ እህቴን ግን አጸዳ አሳክማለሁ ብላ ነበረ። ምህረት ገዳይ ነበረች፣ ግን እንድገል ትእዛዝ የሰጠችኝ እሷ ነች። ነገር ግን ሀሳቤን ያስቀየረችኝ እሷ ናት። እህትህን አሳክማለሁ ብሎ ለኩክሻ ደውሎ ያለውን ነገር ሁሉ ግልጽ አድርጎ ነገራት። ኩክሻም እኔም እኮ ይሄ ገብቶኝ አልነበረም፣ በቃ ይሄማ ከሆነ እኔ እንደምንም ብዬ አሳክማታለሁ ብላ እንግዲህ በሀዘኔታ እሷም የቢኒን ቃል ተቀበለች ማለት ነው። አሁን እኮ እነሱ ማሳከም አንችልም ብሎ እነሱም ሐኪም ቤት እንድትወጣ እያደረጋት ነው ያሉት እያለች ስትነግረው አይ አይሆንም ይሄም አይሆንም ይላል። ስለዚህ ይሄንን ብሎ እንግዲህ ኩክሻ አጣድፎ ኢዝራ ደውሎ ይጠራታል። ደውሎ ሲጠራት እንግዲህ ማለትም የሙቲን ሕክምና ለመሸፈን ወይም ደግሞ እሷ ወዳለችበት ቦታ ለመሄድ ነበር ማለት ነው። እንግዲህ ይሄ ሆኖ ሳለ አቶ እስክንድርም በቃ ራሳቸውን ስቶ እንደ መሳት እያሉ ነበረ። ድራማው ወንድሜን ጥያለ ድም እያለች ሂዱልኝ ይላቸዋል አቶ እስክንድር። እነሱ ግን ካጠገቡ ለመሄድ ፍቃደኛ አይደሉም። እንዴ እስቲ ቆይ ግን አንተ ለምንድን ነው አባዬ ኢዝራ ድቃላ ሲባል እንደዚህ ያናደደክ ምንድን ነው ትለዋለች፣ ትጠይቋለች። እንግዲህ ከሌላ ሰው ተወልዶ መጥቶ ነው ወይንስ ጉድፈቻ ተጥሎ ተገኝቶ ነው? እስካሁን ድረስ ግልጽ የወጣ ነገር የለም። ነገር ግን ያው እነሱ ከሌላ ወልዶ ያመጣ ልጅ ነው ብለው ነው የሚያምኑት። ወይም ደግሞ የምህረት እናትም ከሌላ ወልዶ ያመጣ ነው ብሎ ነበረ በልጅነቱ ስታሰቃየው የነበረው ማለት ነው። ስለዚህ ሁሉም ያመኑት ይህንን ነገር ነው። ሰው የሚያውን ነገር ነው የሚያምነው። ስለዚህ ያንን ነገር አባትየውም ግልጽ አድርጎ ታሪኩ ስላልነገረ ያንን አምኖ ነው የተቀበሉት ማለት ነው። እና እንግዲህ የኢዝራ ህይወት እሱም የሚያውቀው ነገር የለም። ግን ለምንድን ነው እኔ እንዲህ የሚባለው የሚለውን ጥያቄ አንድ ቀን አባትየው አፍርጦ ስናገረው ግን ልቡ የሚሰበር ይመስለኛል። ነገር ግን እንግዲህ አጸዳና ምህረት ያው ያለውን ነገሮችን ለመሸፋፈን የሚሄዱበት ርቀት እንግዲህ በጣም ብዙ ነው እንደምናየው ድራማ ላይ ማለት ነው። አሁን ላይ አጸዳ ምንም ማድረግ እንኳን ባትችል አሁን ምህረት አክሲዮኑ ስጭኝ አንድ አረሳሽም እንዳሁን ምን ትለዋለች። አይ እንዴት ረሳለሁ? እኔ እኮ ላንቺ ብዬ ይኸው ስንት ነገር አድርገዋለሁ። አንቺ ግን እኔ ላንቺ ብዬ ባዶን ቀርቼ አንቺ ግን እንዴት ትልና በቃ ማለት ከአፏ አታስጨርሳትም። አፋፏን ትላታለች ማለት ነው። እያለም ግን በቃ መኪናዬን በስሜ ስለሆነች መኪናዬን እሸጣለሁ፣ በአካውንት ላይ ያለውን ገንዘብ ወደ አንቺ አካውንት አስተላልፍልሻለሁ፣ ያለውን ነገር ተደጋግፈን እንወጣለን። እኔ ዳግም ወደዛ እስር ቤት መግባት አልፈልግም ትላለች ማለት ነው። ማን ምህረት እንግዲህ ይህንን ሁሉ እያደረገች ያለችው ከእስር ለመዳን ስትል ነው። ምክንያቱም ወንጀለኛ ስለሆነች ታውቃለች ወንጀለኛ መሆኗን ማለት ነው። ይህንን ለመሸፋፈን እንግዲህ የሚሄዱበት ርቀት እያየን ነው። አሁን ላይ አጸዳ እንግዲህ ምን እያለች ነው? ልጅቷን አናሳክምም፣ ነገር ግን ቢኒ እዛው በተፈረደበት እዛው እስር ቤት ውስጥ ገንዘብ ከፍዬ ላስገድለው ነው ብላ እንግዲህ ከነሱ ራቅ ብላ
ካፌ ቁጭ ብላ እያወራችን ያለችው። እንግዲህ የአጸዳ አላማ ተሳክቶላት ቢኒን ታስገድለው ይሁን እንግዲህ እስክንድርም ተሳክቶላቸው እነ እዝራም ተሳክቶላት እሙቴን አሳክሞ ወደ ሙሉ ጤንነት ይመልሳት ይሁን። ክፍል 17 ላይ ሁሉንም ጥያቄ የምናገኘው ይሆናል። መልካም ጊዜ ይሁንላችሁ።